1 ሚሊዮን ሩብል ለማሸነፍ 6 ተጫዋቾች አንድ አገልግሎት ባቆመ የብረታ ብረት ፋብሪካ ውስጥ መደበቅ አለባቸው። በአንድ ሰዓት የፍለጋ ጊዜ ውስጥ በአዳኙ ሳይገኝ መደበቅ ከቻሉ ብቻ የሽልማቱ ባለቤት ይሆናሉ። ተጫዋች አንድ ቪክቶር አይኑ በአንድ አሮጌ መኪና ላይ አረፈ። እናም ለመደበቂያ የሆነው ዘንድ ብለውም አዳኙን ለማዘናጋት እንዲረዳው አስቀድሞ የሰው እርዳታ በመጠየቅ የመኪናውን ሞተር አወጣው። በመቀጠልም ከኋላ ባለው መጫኛ ላይ ቆሻሻዎቹን በመጨመር ራሱን በመኪናው የፊት ወይንም የሞተር ክፍል ውስጥ ደበቀ። አዳኙ የፊቱን ክዳን እንዳይከፍተው በውስጥ በኩል መቀርቀሪያ ያደረገ። ብቸኛው ሊገኝበት የሚችልበት መንገድ አዳኙ የግድ መኪና ውስጥ ገብቶ መክፈቻውን ከነካው ብቻ ነው። ተጫዋች 2 ዲሜትሪ ሰፋ ያለ ወደ ላይ የሚወጣ የቧንቧ ቱቦ አገኘ። ቱቦ ሰው ለመደበቅ ምቹ ነበር። ዲሜትሪም ውስጡ ገባና በመግቢያው ላይ ለማዳ እባብ በማስቀመጥ ክዳኑን አጥብቆ ዘጋው። ተጫዋች 3 አርቲዮም መሰላል ይዞ ወደ ሁለተኛው ፎቅ ወጣ። ከላይ ባሉት 2 የብረት ክፈፎች መካከል ያለውን ክፍተት በመጠቀም ከብረቱ ቀለም ጋር ተመሳሳይ የሆነ ጣውላ አዘጋጅቶ ብረቶቹ ላይ አደረገው። እናም በመሰላሉ ወጣና ባደረገው ጣውላ ላይ ተደበቀ። ተጫዋች 4 ናታሊያ የአየር ማስተላለፊያ ቱቦ ወይንም ቬንቲሌሽን ዳክት ውስጥ ለመደበቅ ተዘጋጅታለች። አሁን ስራ የሆነባት ነገር ቢኖር ልትለጠፍበት የምትችልበት ተስማሚ ቦታ ማግኘት ነበር። ለዚህም ሰውነቷን እያሳሰበች ብዙ ቦታ ሞከረች። በመጨረሻም አሪፍ የምትለውን ቦታ አገኘች። የተንቀሳቀሰችባቸውን ቦታዎች እንዳያሳውቁም የእግር ኮቴ አሻራዋን በጥንቃቄ አጠፋች። ተጫዋች 5 የሌና ለሷ ትንሽ ሰውነት የሚበቃ የአየር ቀዳዳ አገኘች። ውስጥ ከገባች በኋላ አዳኙን ለማስፈራራትና ለማደናገር የጭስ መቆጣጠሪያ መሳሪያ አዘጋጅታ በመግባት ተደበቀች። ተጫዋች 6 አንያ መግቢያው ላይ ባለው የእንጨት ሳጥን ውስጥ ለመደበቅ አሰበች። ይህ ሳጥን የማይነቃነቅና የማይከፈት ሲሆን መግቢያው በውጪ በኩል ባለው የብረት በር በኩል ነው። እናም በውስጡ ገብታ ተደበቀች። 6ቱም ተጫዋቾች ተደብቀው ሲጨርሱ የ1 ሰዓት ፍለጋው ተጀመረ። አዳኙ ያለ የሌላ ኃይሉን ተጠቅሞ የብረት በሩን ገፍቶ ከፈተው። ነገር ግን አጠገቡ የነበረችውን አንያን ሳያስተውላት አልፏት ሄደ። ቦታው ጨለማ ስለነበርና አዳኙን በዛ ጨለማ ውስጥ ስለሚፈልግ ማየት የሚችለው በፊቱ ያለውን አካባቢ ብቻ ነው። ይህም ፍለጋውን ከባድ አድርጎታል። ነገር ግን የትኛውንም ቦታ ቢሆን ከመፈተሽ ወደ ኋላ ላለማለት ወስኗል። በመጀመሪያም ወደ ቪክተር መደበቂያ ማለትም ወደ መኪናው መጣ። አሮጌ መኪናዎች ለመደበቂያ ጥሩ መሆናቸውን ያውቅ ነበር። በመቀጠልም ቪክተር ያስቀመጣቸው ቆሻሻዎች ቀልቡን ሳቡት። ነገር ግን እዚያ ላይ ብዙ ጊዜ ማጥፋት ስላልፈለገ ቦታውን ትቶት ሄደ። ቪክተርም እፎይታ ተሰማው። በመቀጠል አዳኙ በቀጥታ ወደ ሁለተኛው ፎቅ ወጣ። ቦታው በብረት መሳሪያዎች የተሞላ ነው። ውስብስብ ስለነበር አዳኙ የተነካኩ አቧራዎችን በማየት ፍንጭ መፈለግ ጀመረ። ምክንያቱም ቦታው ለረጅም ጊዜ አገልግሎት ላይ አልነበረም። አርቲዮም አቧራውን ለማጽዳት ሞክሮ የነበረ ቢሆንም አዳኙ የእግር ኮቴ አሻራውን አግኝቶ መከተል ጀመረ። በሶስተኛው ፎቅ ላይ የናታሊያ የአየር ቱቦ ነበር። ናታሊያም የእግር ኮቴ አሻራዋን አጽድታ የነበረ ቢሆንም አላመለጠችም። አዳኙ ቱቦውን ከውጭ ሲመለከተው ምንም የተለየ ነገር አላስተዋለበትም። ነገር ግን ከስር ወደ ላይ ሲከፍተው ናታሊያ ተጋለጠች። በዚህም የመጀመሪያዋ ተሰናባች ሆነች። ፍለጋው ቀጥሏል። አዳኙ አርቲዮም ወዳለበት ቦታ ደረሰ። ነገር ግን ጥቂት ቦታዎችን ብቻ መታ አድርጎ አለፈ። ነገር ግን እነዚህ ትላልቅ በርሜሎች አጠራጣሪ ስለነበሩ ፈተሻቸው። የቆሻሻ መጣዎችንም እያገላበጠ ፈተሸ። አንደርግራውንድ መተላለፊያውንም በደረቱ ተኝቶ አየው። ነገር ግን ሰው የሚደበቅበት አይመስልም። ውስብስብ የብረት መሳሪያዎችንም ተመለከተ። ነገር ግን ምንም አላገኘም። አሁን ጨዋታው ከተጀመረ ግማሽ ሰዓት ሆኗል። ይሄኔ አዳኙ ወደ አንደኛው ፎቅ ተመለሰ። አሁንም መኪናው ውስጥ ያለውን ቪክተር ሳይነካው አለፈ። አካባቢውን ቢፈትሽም አቧራ ከመጠጣት በቀር ምንም አላገኘም። ዙሪያውንም አጠራጣሪ ነገር ካለ በሚል መቃኘት ጀመረ። በዚህ ጊዜ የአንያን የእንጨት ሳጥን አየው። በብረት ነካክቶ ለመክፈት ቢሞክርም አልቻለም። እናም አዳኙ የሌና ወደ ተደበቀችበት ቦታ ሲመጣ የሌና ድምጽ ሰምታ ጭሱን ለቀቀችው። ነገር ግን ጭሱ ከመውጣቱ በፊት አዳኙ ክዳኑን ገንጥሎ ከፈተው። የሌናም ተያዘች። ጊዜው እየተገባደደ ሲሄድ አዳኙ ትግስቱ እያለቀ መጣ። እናም ዲሜትሪ ወዳለበት የቧንቧ መግቢያ አመራ። ሲከፍተው ግን ውስጡ ያለውን እባብ በማየቱ ደነገጠ። ከልጅነቱ ጀምሮ እባብ ስለሚፈራ ቦታውን ትቶ ሸሸ። ዲሜትሪ በደስታ ፈገግ አለ። ከ50 ደቂቃ ፍለጋ በኋላ አዳኙ ደክሞ ስለነበር ወደ ውጪ ወጣና ያልተፈለጉ ቦታዎችን ማሰብ ጀመረ። መጀመሪያ ሲገባ ያላስተዋለውን የብረት በር ተመልክቶ ሲከፍተው አንያን አገኛት። ተሰናባችም ሆነ። ጨዋታው ሊጠናቀቅ 5 ደቂቃዎች ብቻ ሲቀሩት አዳኙ ፍጥነቱን ጨመረ። የአርቲዮምን ጣውላ በብረት ሲነካካው የታችኛው ክፍል እንጨት መሆኑን አወቀ። እናም አዳኙ ያለመሰላል በእጁ እየተንጠላጠለ በመውጣት አርቲዮምን አገኘው። በመጨረሻው ደቂቃ አዳኙ መጀመሪያ የተወውን የቆሻሻ መኪና አስታወሰ። እናም ወደ ቪክተር መደበቂያ ተመልሶ በመምጣት የመኪናውን የፊት ክዳን በኃይል ሲከፍተው ቪክተር ተገኘ። እናም ተሰናበተ። በዚህ ጊዜ የ1 ሰዓት ፍለጋው ተጠናቀቀ። እስከ መጨረሻው በጨዋታው ላይ ሳይገኝ የቀረው ዲሜትሪ ብቻ በመሆኑ የ1 ሚሊዮን ሩብሉ አሸናፊ ሆነ። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት።
ለ1 ሚሊዮን ሩብል ሽልማት ሲባል 6 ተጫዋቾች ሰው በሌለበት የኒውክሌር መከላከያ ካምፕ ወይንም ኒውክሌር ባንከር ውስጥ ተደብቀዋል። በዚህም ለ1 ሰዓት የሚቆይ ጥብቅ አሰሳ በአዳኙ ይደረግባቸዋል። ይህን አደን ተቋቁሞ እስከ መጨረሻው መቆየት እየቻለ ብቻ ሚሊዮን ሩብሉን ይዞ ይሄዳል። እናንተ ማን ላይ ያሸንፍ እንደሚችል በመገመት ኮሜንት ላይ ጻፉልኝ። በተጨማሪም ባዮ ላይ ያሉትን የዩቲዩብ ቻናሎችን ሰብስክራይብ እያደረጋችሁ ተጫዋች አንድ የጎሪክ ከፕሮግራሙ አዘጋጆች ሙሉ የባለሙያ መሳሪያዎችን በመከራየትና የሰራተኞችን ዩኒፎርም በመልበስ ራሱን አመሳስሎ ለመደበቅ ሞከረ። በተጨማሪም ሰው ሰራሽ ጸጉርና ጺም ፊቱ ላይ በማድረግ ራሱን እንደ ካሜራ ባለሙያ አስመሰለ። ተጫዋች 2 ሳሻ የኒውክሌር ባንከሩ መግቢያ ደረጃዎች ላይ የተለያዩ የቧንቧ መስመሮች ስላሉ እዚያ ቢደበቅ ጥሩ ሊሆን እንደሚችል አሰበ። ስለዚህ የቧንቧ ቱቦችን በመገጣጠም እንደ ቦርሳ አድርጎ ጥቅጥቅ ያሉ የቧንቧ መስመሮች ባሉበት ቦታ በመቆም የሰራውን ቦርሳ ሸፍኖ ተደበቀ። እናም ከውጭ ሲታይ ከቧንቧው ጋር ፍጹም ተመሳሳይ አድርጎታል። ተጫዋች 3 ሌራ የእቃ ማጠቢያ ገንዳ ወይንም ሲንክ አገኘች። ሆኖም ከስር ያለው የሲንኩ ክፍል መጠን ለአዋቂ ሰው መደበቂያነት የሚበቃ አልነበረም። በዮጋ የሰለጠነችው ሌራ ግማሽ አካሏን በጭንቅ ካስገባች በኋላ 4 የብረት ባሊዎችን ጎን ለጎን አስቀምጣ እግሮቿን በውስጣቸው በመቅደድ ከተተች። በመጨረሻም ባሊዎቹን በጨርቅ ሸፈነቻቸው። ተጫዋች 4 ሌሻ ትንሽ ሳጥን ለመደበቂያነት መረጠ። ውስጡ ገብቶ የሳጥኖቹን በሮች በሁለቱም በኩል ከዘጋ በኋላ ጭንቅላቱን ብቻ በአንድ ቀዳዳ በማውጣት ክፍተቱን በሄልሜት ሸፈነው። የቀሩ ተጫዋቾች ዳኒክና አርቲመን በሳጥን ውስጥና በውሃ ቱቦች አናት ላይ ተደበቁ እና ሁሉም ተጫዋቾች ተደብቀው ሲጨርሱ የአደን ሰዓቱ ተጀመረ። አዳኙን ፍለጋውን ለመጀመር ወደ ካምፑ ገባ። ይህ ጨለማ የከርሰ ምድር ቦታ በተፈጥሮ አስፈሪ ድባብ ያለው ነው። አዳኙ ወደ ውስጥ ዘልቆ ሲገባ መግቢያው ላይ ካሜራ የያዘ ሰው ማለትም ዮገሬክ ጋር ፊት ለፊት ተገናኘ። ምንም እንኳን ቀደም ባሉት ውድድሮች እንዲህ ያለ የቀረጻ ዘዴ ባይም አዳኙ ምናልባት አዲስ የፕሮግራም አቀራረጽ ይሆናል ብሎ በማሰብ ሳይጠራጠር አለፈው። አዳኙ 15 ፎቅ ያለ ጥልቀት ያለውን ደረጃ በፍጥነት መውረድ ጀመረ። ነገር ግን በደረጃው ላይ ከቧንቧው ጋር ተመሳስሎ የተደበቀውን ሳሻን ሳያየው በአጠገቡ አለፈ። ከ2 ደቂቃ ተኩል ጉዞ በኋላ አዳኙ ወደ ካምፑ ውስጠኛ ክፍል ደረሰ። እንደ ካሜራ ባለሙያ የተመሰለው ዮገሬክ ወዲያውኑ መቅረጽ ጀመረ። አዳኙ ሁለተኛ ካሜራ ባለሙያ ሳይ ምንም አልተጠራጠረም። ወደ መጸዳጃ ቤት ገብቶ ፍለጋውን ጀመረ። በእቃ ማጠቢያ ውስጥ ተደብቃ የነበረችው ሌራ አዳኙ በሷ አቅጣጫ እያየ ስለመሰላት ትንፋሿን ዋጥ አድርጋ መጠበቅ ጀመረች። በዚህ ጊዜ አዳኙ ጥርጣሬ አድሮበት ነበር። ነገር ግን የጠረጠረው ከባሊው ስር ስላለው የብረት ጉድጓድ መዝጊያ ነበር። መዝጊያው ደረቅና የቆየ መሆኑን በመረዳቱ አካባቢውን ለቆ ሄደ። ከዚያም ብዙ ካቢኔቶችና ሳጥኖች ወዳሉበት ትልቅ መጋዘን ገባ። በዚህ ሰዓት ዮገሬክ በምቾት ስልኩን እየጎረጎረ ነበር። ነገር ግን እዚሁ አቅራቢያ በቧንቧው ስር ተደብቆ የነበረው ሳሻ ስልኩን በድንገት መሬት ላይ ወድቆበት ነበር። አዳኙ ካገኘው ሊጋለጥ ስለሚችል ሳሻ በሹክሹክታ ዮገሬክን ጠርቶ ስልኩን እንዲያነሳለት ጠየቀው። ዮገሬክም ስልኩን አግኝቶ አነሳለት። ከዚህ በኋላ አዳኙ ዳኒክና ሌሻ ወደ ተደበቁበት ክፍል አመራ። ዳኒክ 16 ባለ 2 ድርብ የእንጨት ሳጥኖችን አዘጋጅቶ ነበር። ከነዚህ ውስጥ ባንዱ ተደብቅ ያለው የሚል መልእክትም አስቀምጦ ነበር። አዳኙ ሳጥኖቹን አንድ ባንድ ቢፈትሽም ባዶ ነበሩ። አዳኙ ሳጥኖቹን መክፈት አድካሚ ስለነበር በጣም ተበሳጨ። ሊወጣ ሲል ግን አንድ ትንሽዬ ሳጥን ላይ ብዙ ነገሮች ተከምረው በማየቱ ተጠራጠረ። ሲከፍተውም ሌሻ ተገኘ። በዚህም የመጀመሪያው ተሰናባች ሆነ። ይህም ለአዳኙ ትልቅ መነሳሳትን ፈጠረለት። እናም አዳኙ የዳኒክን ፈተና ለመቀበል ወሰነ። ሳጥኖቹን መክፈት አድካሚ ስለሆነ በክብደታቸው ለመለየት ሳጥኖቹን ገለባበጣቸው። በመጨረሻም ከባድ የሆነውን አግኝቶ የእንጨቱን ሰሌዳ ሲከፍተው ዳኒክ ተያዘ፣ ተሰናባችም ሆነ። የዳኒክ የመያዝ ሂደት ለሌሎች ተጫዋቾች ብዙ ሰዓት አስገኝቶላቸዋል። አዳኙ በድጋሚ መጸዳጃ ቤቱን ቢፈትሽም ምንም አላገኘም። ወደ ደረጃው ተመልሶ ሲወጣ አሁንም ሳሻና ዮገሬክን ችላ ብሏቸው አለፈ። ነገር ግን አዳኙ ወደ ላይኛው መግቢያ ተመልሶ ሲሄድ አንድ ነገር አስተዋለ። ደረጃው ላይ ሆኖ ወደ ላይ ሲመለከት የቧንቧው መስመር እንዳልተቀጠለና ወዴትም የማያመራ እንደሆነ ተመለከተ። እናም አዳኙ ሄዶ ቱቦዎችን ሲያነሳ ሳሻ ተገኘ። አዳኙ ፍለጋውን ቀጥሎ መግቢያው ላይ ወደ ነበረው ካሜራ ባለሙያ ሄደ። አንድ የካሜራ ባለሙያ ለረጅም ሰዓት በአንድ ቦታ መቆሙ ስላጠራጠረው ምን እየቀረጸ እንደሆነ ለማየት ከጀርባው ቆሞ ይመለከት ጀመረ። ካሜራው ምንም እየቀዳ አልነበረም፣ ባትሪም አልነበረውም። አዳኙ የሳቀ ዮገሬክ መሆኑን አወቀ። በዚህም ተይዞ ከጨዋታው ተሰናበተ። ከዮገሬክ መያዝ በኋላ የቀረው 10 ደቂቃ ብቻ ነበር። በትንሹ ዕቃ ማጠቢያ ውስጥ ያለችው ሌራ እግሮቿ ዝለው ነበር። አዳኙ ፍለጋውን አጠበበ። በመጨረሻም የካምፑን ካርታ አገኘ። ነገር ግን ለማየት ጊዜ አልነበረውም። በድጋሚ ወደ መጸዳጃ ቤቱ ተመለሰ። የዕቃ ማጠቢያውን ሲንክ ለመክፈት ሲሞክር በደንብ መዘጋቱን አስተዋለ። በዚህም ጨዋታው ሊያልቅ 1 ደቂቃ ብቻ ሲቀረው ሌራ ተያዘች። ጨዋታውም ተጠናቀቀ። በዚህም ሳያዝ የቀረው ብቸኛው ተጫዋች አርቲም ድል አድርጎ የ1 ሚሊዮን ሩብል አሸናፊ ሆነ።